የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ መረጃዎች በፍጥነት በመውጣት ላይ ናቸው። እነዚህ መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ፈጣን መረጃዎች በየሰዓታቱ ልዩነት ይደርሳችኋል። ወደ መረጃዎቹ ስናቀና ክብራን አድማጮች ሌሊቱ በጣም አስቸጋሪ ሆኖ አንግቷል ለኢራንም ሆነ ለእስራኤል። ኢራን እጅግ ከፍተኛ ቁጥር ባላቸው ባላስቲክ ሚሳይሎች እንዲሁም ሰው አልባ በራሪ አውሮፕላኖች ወይም ድሮኖች እስራኤልን ስትደበድብ አንግታለች። እስራኤልም ከአጋሮቿ እንግሊዝ፣ ፈረንሳይና አሜሪካ ጋር በጋራ በመሆን ጥቃቱን ለመመከት የሰራች ቢሆንም እጅግ በርካታ ቁጥር ያላቸው ሚሳይሎች ከአየር መከላከያ ስርዓቶች አምልጠው የእስራኤልን የተለያዩ ከተሞች ደብድበዋል። ጉዳዩን አስመልክቶ ሰፊ ዘገባዎች እየወጡ ነው፣ የማስደምጣችሁናል። በሌላ በኩል ደግሞ እንዲሁም የኢራን ጥቃት በእጅጉ እያየለ በመሄዱ አሜሪካ ጦርነቱን እንድትቀላቀልና በይፋ አብረው በጋራ ቆመው ኢራንን እንዲያጠቁና የሚወሰደውን እርምጃ እንዲወስዱ እስራኤል በይፋ ለአሜሪካ የተቀላቀኝ ጥሪ ማቅረቧን የራሷ የእስራኤል መገናኛ ብዙሃን ታይምስ ኦፍ እስራኤል በይፋ ዛሬ ሌሊቱን ዘግቧል። ነገር ግን የአሜሪካ መንግስት የሰጠው ምላሽ ደግሞ ተቃራኒ ሆኗል። ዝርዝሩን የምታደምጡት ነው የሚሆነው። እስራኤልም እንዲሁ ሌሊቱን በኢራን ላይ በወሰደችው እርምጃ እጅግ በርካታ ጉዳትና በርካታ ፍንዳታዎችን አስከትሏል። የኢራን ግዙፍ መሰረተ ልማት የሆነው የነዳጅ መሰረተ ልማቷም በእጅጉ መመታቱ ነው የተነገረው። ሁለቱም ኃይሎች ውጊያቸው ቀጥሏል። በጉዳዩ ዙሪያ ፕሬዝዳንት ፑቲን በፍጥነት ስልክ መደወላቸው ተነግሯል ለፕሬዝዳንት ትራምፕ። ሁለቱም ሀያላን ሀገራት በሁለቱ በማለትም በኢራንና በእስራኤል ጉዳይ ለአንድ ሰዓት የዘለቀ ስልክ ንግግር ማድረጋቸውም ተሰምቷል። ጉዳዩን አስመልክቶ ሰፊና ዝርዝር ዘገባ እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። ሰበር ዜና። የዛሬው ዕለት ሌሊት እጅግ አስቸጋሪ ሆኖ ለእስራኤልም ለኢራንም ከፍተኛ ውድመት አስታቅፎ አንግቷል። ኢራን ከምሽቱ ጀምሮ እጅግ ከፍተኛ የሆነ ብርቱ ክንድ በእስራኤል ላይ ያሳረፈች ሲሆን የእስራኤል እንደ ቴል አቪቭና ሃይፋ የመሳሰሉ የተለያዩ ከተሞችም በኢራን ሚሳኤሎች ሲመቱ አድረዋል። የኢራንን በቀል ለመቋቋም እስራኤል የአጋሮቿን ክንድ እንድትጠቀምም ጭምር አስገድዷታል። የኢራን ኃይሎች ምሽቱን ጀምሮ ሌሊቱን እስከ ንጋቱ የቀጠለው የሚሳኤል ጥቃት ታቸው የበረታ ሲሄድ እስራኤል በተለይም ደግሞ የዳዊት ወንጭፍ አይረንዶምና አውሮ የተሰኙ ሶስቱም ዘመናዊ የአየር መከላከያ ስርዓቷ በእጅጉ ተፈትነው እንዳደሩ የተገለጸ ሲሆን እስራኤል ጥቃቱን ብቻውን መከላከል ባለመቻሏ የአሜሪካ የእንግሊዝና የፈረንሳይ ኃይሎች ከአካባቢው በሚገኝ የአየር መከላከያ ስርዓታቸው እስራኤልን ሲታደጉ እንዳነጉ የእስራኤል መገናኛ ብዙሃን እማኝነታቸውን ሰጥተው ጽፈዋል። ከቴል አቪቭና ከሌሎችም ከተሞች በቀጥታ ስርጭት ሲሰራጩ ያደሩ የዜና ዘገባ አውታሮች እንደሚያረጋግጡት ከሆነ በተለይም ደግሞ ከአራቱም ሀገራት ማለትም ከእስራኤል፣ ከአሜሪካ፣ ከእንግሊዝና ከፈረንሳይ የአየር መከላከያ ስርዓቶችም እያመለጡ የኢራን ሚሳኤሎች እጅግ በርካታ ውድመት በእስራኤል ላይ እንዳደረሱ ተነግሯል። ዛሬ ሌሊቱን ኢራን በእስራኤል ላይ የወሰደችው እርምጃ በአይነቱም በአቅጣጫውም የሰፋ እንደነበረ የሚገልጹት የዓይን እማኞች በተለይም የእስራኤል መገናኛ ብዙሃን እንዳሳወቁት ከሆነ ተኩሱ የነበረው ከኢራን አቅጣጫ ብቻ ሳይሆን ከየመንም እንደነበር አስታውቀዋል።
ከየመን ጥቃቱን የፈጸሙት በኢራን የሚደገፉት የየመን ኃይሎች ጥቃቱን የተቀላቀሉ ሲሆን ከኢራን ጋር ቆመው እስራኤልን ሲመቱ እንዳደሩም ተነግሯል። የኢራን መገናኛ ብዙሃን የሆነው ቴህራን ታይምስ እንደዘገበው ከሆነ የኢራን አብዮታዊ ጥበቃ ጓድ በእስራኤል ላይ ሌሊቱን በፈጸመው ከፍተኛ የሆነ ጥቃት በእስራኤል ቁጥጥር ስር ባሉ ግዛቶች ውስጥ በሚገኙ ቁልፍ መሰረተ ልማቶችንና ወታደራዊ ተቋማት ላይ ያነጣጠረ ጥቃት መፈጸሙን ገልጿል። የጠላት ግፍና ጥቃት ከቀጠለ የኢራን ኃይሎች ዛሬም የማያዳግም ዘመቻቸውን ለመፈጸምና ከባድና ብርቱ የሆነ ውድመት በእስራኤል ላይ ለማድረስ መዘጋጀታቸውንና ለሌላ ዙር በቀልም ከሰዓታት በኋላ እንደሚኖር የእስራኤል መንግስት በመገናኛ ብዙሃኑ በኩል አሳውቋል። ይህ በዚህ እንዳለ ወዲህ ከየመንና ከኢራን የተሰነዘረባትን ከፍተኛ ጥቃት ከአጋሮቿ አሜሪካ፣ ፈረንሳይና ዩናይትድ ኪንግደም ጋር በጋራ በመሆን ለመመከት ስትጥር ያደረችው እስራኤል በሌላ በኩል ደግሞ በኢራን ውስጥ በቴህራንና በሌሎችም ከተሞች እርሷም በጦር ጀቶቿ የአየር ድብደባ ስትፈጽም እንዳደረች ተገልጿል። በተለይም ደግሞ በኢራን ቁልፍ የሆኑ የነዳጅ መሰረተ ልማቶች ላይ ያነጣጠረው የሌሊቱ የእስራኤል ጥቃትም በኢራን ላይ ከባድ ጉዳት እንዳደረሰ ተነግሯል። ለኢራን የኢኮኖሚ የጀርባ አጥንት ነው የተባለለትን ግዙፍ የነዳጅ መሰረተ ልማትም በዛሬ ሌሊቱ ጥቃት በከፍተኛው ውድመት እንደደረሰበት ተነግሯል። በዛሬ ሌሊት የእስራኤል ጥቃቶች በከፍተኛ ሁኔታ በደረሱበት የኢራን ከተሞችም ከፍተኛ ፍንዳታና ቃጠሎ እንደተከሰተ የኢራን መገናኛ ብዙሃን የገለጹ ሲሆን ከነዚህም መካከል የኢራን ግዙፍ የነዳጅና ጋዝ ክምችት የሆነው የሳውዝ ፓርስ ጋዝ ፌዝ 14 ማጣሪያና የፋጅር ጋጃም የተባለው ጋዝ ማጣሪያ ይገኙበታል። በእነዚህ የጋዝ ማጣሪያዎች ላይ በደረሰው ጉዳት ኢራንን ከፍተኛ የሆነ ኪሳራ እንደሚያስታቅፋት የተነገረ ሲሆን በአካባቢው ላይ የተፈጠረው ፍንዳታም ይዘገባ እስከተጠናከረበት እስከ ማለዳ ድረስ እሳት ነበልባሉ እንዳልጠፋ በቀጥታ ስርጭት የቴሌቪዥኖች ላይ እየታየ ነው። ይህንን ተከትሎ ታዲያ አንዳንድ የምዕራባውያን መገናኛ ብዙሃኖች ኢራን እየነደደች ነው ሲሉ በመዘገብ ላይ ይገኛሉ። ይህ በዚህ እንዳለ ኢራን ከቀን ወደ ቀን የምትፈጽመው ጥቃት እያየለ በመምጣቱ እስራኤል ለአሜሪካ ይፋዊ ጥያቄ ያቀረበች ሲሆን አሜሪካ የኢራንን ሚሳኤሎች ከማክሸፍ በተጨማሪ በማጥቃቱ ላይ እንድትሳተፍና አሜሪካ በይፋ ጦርነቱን እንድትቀላቀል እስራኤል መጠየቋን የእስራኤል መገናኛ ብዙሃን ታይምስ ኦፍ እስራኤል ቃል በቃል ዘግቧል። ጦርነቱ እያየለ ሄዷል ያለችው እስራኤል በተለይም ደግሞ ኢራንን በመዋጋት ሂደት አሜሪካም ጦርነቱን እንድትሳተፍና ኢራንን በጋራ እናጥፋት የሚል ጥያቄ ቢያቀርቡም የትራምፕ አስተዳደር በአሁኑ ሰዓት እንዲህ አይነት እርምጃን እንደማይመለከት የአሜሪካና የእስራኤል ባለስልጣናትን ዋቢ በማድረግ የእስራኤሉ መገናኛ ብዙሃን ታይምስ ኦፍ እስራኤል ጽፏል። ታይምስ ኦፍ እስራኤል ከሰዓታት በፊት አክሲዮስ የዜና ተቋምን ዋቢ አድርጎ ባወጣው ዘገባ ሁለት የእስራኤል ባለስልጣናት ለተቋሞቹ እንዳረጋገጡት ከሆነ ባለፉት አንድ ቀን ውስጥ እየተፈጸመ ያለው ጥቃት እየበረታ በመምጣቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን የኒውክሌርና ወታደራዊ ተቋማት ላይ የተከፈተውን ጥቃት እንዲቀላቀሉ በይፋ እስራኤል ስለመጠየቋ አረጋግጠዋል። አንድ የአሜሪካ ባለስልጣንም የእስራኤልን ጥያቄ ትክክለኛነት አረጋግጠው የትራምፕ አስተዳደር ግን በአሁኑ ወቅት ምንም አይነት ዓለም አቀፍ ግጭት ውስጥ ስለመቀላቀል እያሰበ እንዳልሆነ ለዜና ተቋሙ አረጋግጠውለታል። እንደ ዘገባው ከሆነ እስራኤል የአሜሪካን ድጋፍ በዋነኝነት የፈለገችው ከመሬት በታች በጥልቀት የተገነባውን የፎርዶ የዩራኒየም ማበልጸጊያ ጣቢያን ለማውደም ሲሆን ይህንንም በራሷ ወታደራዊ አቅም ብቻ ለማከናወን እንደከበዳት ነው የተመለከተው። አንድ ከፍተኛ የዋይት ሃውስ ባለስልጣን በዛሬው ዕለት ሌሊቱን ለአክሲዮስ ኒውስ በሰጡት ማረጋገጫ እስራኤል በኢራን ላይ በምትወስደው ጥቃት ላይ የሚሆነው ሁሉ ሊከሰት አይችልም፣ የተባለው ሁሉ ይደረጋል ማለት አይደለም። ነገር ግን ኢራን ፈቃደኛ ከሆነች ለዚህ ግጭት ስኬታማና ሰላማዊ መፍትሄ በድርድር ለማምጣት አቅሙ አለን። ኢራን ሰላምን ለማምጣት ፈጣኑ መንገድ የኒውክሌር የጦር መሳሪያ ፕሮግራሟን መተው ብቻ ነው ብለዋል። ይህ ካልሆነ ግን አሜሪካ እያሰበች በእርምጃው ላይ እርምጃ እንዲጨመር እስራኤልን ልታግዝ ትችላለች ብለዋል። ቀደም ሲል አክሲዮስ የእስራኤል ባለስልጣናትን በመጥቀስ እንደዘገበው ፕሬዝዳንት ትራምፕ ቴህራን የኒውክሌር የጦር መሳሪያ እንድታገኝ ለመከልከል አስፈላጊ ሆኖ ከተገኘ አሜሪካ የፎርዶን ጣቢያ ሙሉ በሙሉ ለማውደምና ለመምታት እንደምታስብ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቀድመው ነግረዋል ብለዋል። በአሁኑ ሰዓት ግን የተከፈተውን ጦርነት አሜሪካ መቀላቀል ሐሳብ እንደሌላት ከኢራን የሚተኮሱ ሚሳኤሎችም እስራኤልን ከመምታት እንዲታቀቡ በማክሸፍ ስራ ላይ ብቻ ተወስና እንደምትቆይ አሜሪካ ገልጻለች ተብሏል። ይህ በዚህ እንዳለ የእስራኤል ቀጣይ ጥቃት
በዋናው የኢራን መሪም በአያቶላ አሊ ካሚኒ ላይ ያነጣጠረ እንደሚሆን ተገልጿል። የእስራኤል አንድ ባለስልጣን ለዎል ስትሪት ጆርናል በሰጡት ማረጋገጫ እስራኤል የኢራንን የኒውክሌር ፕሮግራም ለማፍረስ በምታደርገው ጥረት በኢራኑ የበላይ መሪ አያቶላ አሊ ካሚኒ የጥቃት ኢላማ ከመሆን ሊሰወሩ አይችልም ወይም ቀጣዩ ዋነኛ ኢላማ እርሳቸው ናቸው ብለዋል። ይህ ንግግር የእስራኤል ስትራቴጂ የኢራንን የኒውክሌር ተቋማት ከመውደምም ባለፈ የኢራንን መንግስት የፖለቲካና የወታደራዊ ምሰሶች ሁሉ እስከ ማናጋት የተዘረጋ ከፍተኛ እርምጃ ለመውሰድ መወሰኑን ያሳያልም ተብሏል። እስራኤል ከዚህ ቀደም ለኢራን የኒውክሌር መርሃ ግብር ቁልፍ የነበሩ 9 ሳይንቲስቶችንና ከፍተኛ የኢራን ጀነራሎች መግደሏን በኃላፊነት መውሰዷ ይታወሳል። በተጨማሪም ሌሎች ከፍተኛ ጥቃቶችን ለመሰንዘር እቅድ እንዳለ የተነገረ ሲሆን ዛሬው ሌሊት ዎል ስትሪት ጆርናል ይዞት የወጣው የእስራኤል መንግስት እቅድ እንደሚያሳየው ቀጣይ ለመግደል የሚታቀደው የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን እንደሆነ ተነግሯል። ይህ በዚህ እንዳለ የእስራኤልና የኢራን ውጊያም በከፍተኛ ሁኔታ በተባባሰበት በአሁኑ ሰዓት ኢራን ቀጥተኛ ድጋፍ የሰጡት የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ወደ አሜሪካው ፕሬዝዳንት ዶናልድ ትራምፕ መደወላቸው ተሰምቷል። ቭላዲሚር ፑቲን ወደ ዋይት ሃውስ ስልክ የመጡ ሲሆን በዛሬው ዕለት ልደታቸውን እያከበሩ ለሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልካም የልደት በዓል ይሁንልህ በማለት የመልካም ምኞታቸውን የገለጹ ሲሆን ከዚያ በኋላም ረዘም ላለ ሰዓት ውይይት ያደረጉት በኢራንና በእስራኤል ወቅታዊ ጉዳይ እንደሆነ ተነግሯል። ትራምፕ ትናንትና ምሽት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት ፕሬዝዳንት ፑቲን መልካም የልደት ምኞታቸውን ከገለጹ በኋላ በዋናነት እርሳቸው ፑቲን በደንብ ያውቋታል ባሏት የኢራን ጉዳይ ላይ በስፋት መምከራቸውም ተገልጿል። በአንድ ሰዓት ገደማ በፈጀው የሁለቱ መሪዎች የስልክ ንግግር በሩሲያና ዩክሬን ጉዳይ ላይ የተነጋገሩት ለጥቂት ደቂቃዎች ብቻ እንደነበርና ሰፊውን የመወያያ ሰዓት የያዙትም በኢራንና በሩሲያ ጉዳይ እንደሆነ ተነግሯል። ዶናልድ ትራምፕ በመልእክታቸው እርሳቸው ማለትም ፑቲንም እንደኔው ሁሉ በእስራኤልና በኢራን መካከል ያለው ጦርነት መቆም አለበት የሚል ስሜት አላቸው። እኔም በበኩሌ የእርሳቸውን ጦርነት እንዲሁ ማብቃት እንዳለበት ገልጬላቸዋለሁ ሲሉ በውይይታቸው የተነሳውን ቁልፍ ነጥብ ይፋ አድርገዋል። ይህ የሁለቱ መሪዎች ውይይት እስራኤል በኢራን የኒውክሌር መሰረተ ልማት ተቋም ላይ ወታደራዊ ዘመቻ ከከፈተችበትና ውጥረቱም በከፍተኛ ደረጃ በጨመረበት ወቅት መሆኑን ሁኔታውን ይበልጥ ትኩረት እንዲስብ አድርጎታል። ጥቃቶቹ አሁንም ተባብሰው መቀጠላቸው እየተነገረ ሲሆን እስራኤል ጋብ ያለውን ጥቃቷን አሁንም አጠናክራ በአየር ኃይሏ እንደምትፈጽም ገልጻለች። ተጨማሪ ጥቃት ከመጣ አጸፋው እጥፍ ድርብ ሆኖ የበቀል እርምጃው እንደሚቀጥልም ኢራን ማስጠንቀቋን ቀጥላለች። ሁለቱም ሀገራት የሚወስዷቸው እርምጃዎች እጅግ አውዳሚ መሆናቸውን ቀጥለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለን በት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ